7ኛው ዙር የአረንጓዴ አሻራ መርሃ ግብር በተለይም ቀደም ሲል ከነበሩት የአየር ንብረት ለውጥን ለመክታትና የውበት ምንጭ ከሆኑ ችግኞች ባሻገር ለምግብነት የሚውሉ ፍራፍሬዎች ልዩ ትኩረት የተሰጠበት ስለመሆኑ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ይናገራሉ። የአረንጓዴ አሻራ መርሃ ግብር አዲስ አበባን አረንጓዴ ጽዱና ለነዋሪዎቿ የተመቸች ለማድረግ ቀደም ሲል የተጀመሩ ስራዎችን የሚያጠናክር ነው የሚሉት ደግሞ የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው። ግራና ቀኝ ዛፎችን እያየ እንዲሄድ ከዛፎቹ ደግሞ የሚበሉ ዛፎች አይነት እየተከልን በመሆናችን የገቢ ማስገኛ ሆኖ ሊያገለግሉ የሚችሉበት የስራ ዕድል መፍጠሪያ የሚሆንበት የተራመደ ሰው ሳይደክመው የካፌ አገልግሎት የሚያገኝበት ሶፍት ስፔስ የሚባለውን የውሃ አካል የሚመለከትበት እጅግ በጣም እውነት ለመናገር ይሄ ፕሮጀክት በሌሎች ሀገሮች ተወስዶ ቢታይ የብዙ አመታት ፕሮጀክት ሆኖ ነው ሊወሰድ የሚችለው። እንደኛ ሀገር ያው እኛው እየሰራ ነው እኛው ብዙም ስለማናስጨው እንጂ ፕሮጀክቱ እጅግ በጣም ግዙፍ እና ትልቅ ስኬታማ ስራ ነው። በዚህ ክረምት አመት ከዚህ በፊትም የጀመርናቸው ከተማችንን አረንጓዴ የማልበስ ለነዋሪዎቹ ምቹ ውብ ጽዱ የማድረግ ተልኳችንን ይበልጥ አጠናክረን ለማስቀጠል የሚያስችል በተለይ የክረምት ጊዜያችንን ደግሞ ተጠቅመን በተመረጡ ቦታዎች ላይ ተጨማሪ ከጥላና ከጽዋት በተጨማሪ ለብረሰቡ ለምግብ አገልግሎት ሊሰጡ የሚችሉ ፍራፍሬዎችን ሱን ታሳቢ ያደረገ በቂ ዝግጅት ተደረገ ከመሆኑ ጋር ተያይዞ በሁሉም የከተማችን አካባቢዎች በ119ኙም ወረዳዎች በ11ዱም ክፍለ ከተሞች በሁሉም የአካባቢያችን የከተማችን አካባቢዎች ላይ ህብሩን ህዝቡን ባሳተፈ መልኩ ነው። ይሄ የአረንጓዴ አሻራ ልማት ስራችን ለየት የሚያደርገው በዋነኝነት ባለቤቱ ህዝቡ ነው። የአረንጓዴ አሻራ መርሃ ግብር በኮሪደርና በወንዝ ዳርቻ ልማት ለለሙ ስፍራዎች ነፋሻማ አየርን የሚሰጥ መሆኑ ሲገለጽ መርሃ ግብሩ የኮሪደርና የወንዝ ዳርቻ ልማቶቹ በተሰሩባቸው አካባቢዎች በስፋት የሚከናወን መሆኑ ደግሞ ለጽድቀቱ ዋስትና በመስጠት እርስ በእርስ ተመጋጋቢ እንደሚያደርጋቸውም ተነግሯል። ከኮሪደር ልማት ከወንዝ ዳርቻ ልማት ስራዎቻችን ጋር የተያያዘ ስለሆነ ይሄ ስራ የአስተማማኝነቱ የጽድቀቱና የልምላሜው ሁኔታ ሲታይ በጣም አስተማማኝ መሆኑን ያተልካል። ከእንስሳት ከተለያዩ አካላት ንክኪ በራቀ መልኩ እንክብካቤ የሚደረግበት ሁኔታ ከመሆኑ ጋር ተያይዞ በዚህ አካባቢና በቀጣይ በሌሎች የምንሰራቸው አካባቢዎች ላይ የአዲስ አበባን አረንጓዴ ልባስ የሚጨምሩ ትልቅ የብረሰቡን ታሪካዊ አሻራ ያረጋግጡ የልማት ስራ ይሆናል ተብሎ ይጠበቃል ማለት ነው። ሰዎች በቀላሉ መዝናናት የሚችሉባቸው እጅግ በጣም ማራኪ ቦታ ነው። ላንድስኬፑ በጣም ያምራል። መናፈሻዎች አሉት፣ መዝናኛዎች አሉት። ይህንን ደግሞ በግሪን እና በዛፍ ስናስበው የበለጠ የቱሪስት መዳረሻ ሆኖ ሊያገለግል የሚችል ቦታ ነው። አዳዲስ ችግኞችን ከመትከል ባሻገር ቀድሞ የተተከሉትንም የመንከባከብ ስራ በስፋት የሚከናወን ስለመሆኑ ያነሱት ኃላፊዎቹ ሁሉም የመዲናዋ ነዋሪዎች አሻራቸውን እንዲያኖሩ ጥሪ አቅርበዋል። ትምህርት ቤቶች፣ ወጣቶች፣ ህፃናት ሳይቀሩ የችግኝ ተከላ ፕሮግራሙን አሁን የጋራ ተደርጓል። በአስተሳሰብ ደረጃ አድጓል። ይሄ ያደገ ሐሳቤ መቀጠል መቻል አለበት። ምናልባት በሚቀጥሉት ጊዜያት ይሄ ክረምት ሳያልፍ እቅዳችን ማሳካት ብቻ ሳይሆን ከእቅድ በላይ የምናከናውንበት ጊዜ ይሆናል ብለን እናስባለን። በዚህ ክረምት እንድንተክል የሚጠበቀው የከተማ የችግኝ ተከላ ስራዎቻችንን ኢቭን ከዚህ በፊት የተከልናቸውንም ደግሞ የመንከባከብ የጽድቀት መጠናቸው እንዲጨምር የማድረግ ስራ የምናከናውንበት ሁኔታ ይኖራል።